ከሰሞኑ በቲክታክ ምጧን አስተላልፋለች በሚል አነጋጋሪ የነበረችው ቲክታከር እናቷ በቤታቸው ውስጥ ሞተው ተገኙ። ፖሊስ ከፍተኛ ምርመራ ጀምሯል። ዜናው በዋሽንግተን ዲሲ እና አካባቢ የሚኖሩ ኢትዮጵያውያንን እጅጉን አስደንግጧል። እስካሁን የምናውቀው መረጃ እንደሚከተለው አቀርብላችኋለሁ። ሞት እንደ ሌባ በማይታወቅበት ሰዓት ይመጣል። የህይወትንም ጣፋጭ ዜማ በድንገት ይገታል። ከሰሞኑ ምጧን በቲክታክ በቀጥታ ስርጭት አስተላለፈች በሚል በማህበራዊ ሚዲያው ዓለም አነጋጋሪ የነበረችውና ይህንኑ ጉዳይ ስታስተባብል የሰነበተችው ቲክታከሯ ሃናም የእናቷን ድንገተኛ ሞት መሪር ጽዋ ለመጎንጨት ተገዳለች። አፍቃሪ እናቷ ወይዘሮ ደንቤች ሰርኮባም ባልታሰበና ልብን በሚሰብር ሁኔታ በመኖሪያ ቤታቸው መሬት ላይ ወድቀው ህይወታቸው አልፎ ተገኝቷል። በዋሽንግተን ዲሲ ኤሪያ በሜሪላንድ ነዋሪ የነበሩት ወይዘሮ ደንቤች የትላንትናዋን ሌሊት ያሳለፉት በእናትነት ጥበብና በባህል አክብሮት ነበረ። ለሚመጣው ታላቁ የመስቀል በዓል ቤተሰባቸውን ለማስደሰት ሲሉም ሌሊቱን በሙሉ ቅቤ ሲያነጥሩና የቤቱን ድባብ በበዓል ጠረን ሲያውዱ አድረው ነበረ። ሆኖም ያዘጋጁትን የበዓል ቅቤ ሳይቀምሱት የነገዋን ፀሐይ ሳይሞቋት ያቺ ሌሊት ለሳቸው የማትነጋ የመጨረሻዋ ሌሊት ሆና አለፈች። ንጋት ላይ የዕለት ተዕለት ተግባራቸውን ሊከውኑ በፍቅር የሚያሳድጓቸውና የሚንከባከቧቸውን ህፃናት በሞግዚትነት ሊቀበሉ አልቻሉም። የህፃናቱ ወላጆች ስልክ ሲደውሉ በወይዘሮ ደንቤች ቤት በኩል ያለው ዝምታ አስፈሪ ነበረ። ስልካቸው ይጠራል፣ ግን የሚያነሳው አልነበረም። ግራ የተጋቡት ወላጆች ለልጃቸው ቲክታከር ሃና ደውለው እናትሽ ስልክ አያነሱም የሚል የጭንቀት መልእክት አስተላለፉ። ሃናም ከትልቋ ልጇ ጋር በመሆን በከፍተኛ ድንጋጤና የልብ ትርታ ወደ እናቷ ቤት ስታመራ የገጠማት እይታ የህይወቷን ትልቁን ጠባሳ ጥሎ የሚያልፍ ነበረ። ያቺ ጠንካራ እናት፣ ያቺ የቤተሰብ ምሰሶ ወደ ቤቱ መግቢያ በር አቅራቢያ መሬት ላይ ወድቀው ነፍሳቸው ከስጋቸው ተለይታ አገኘቻቸው። ያቺ ቅጽበት ለሃናም ሆነ ለቤተሰቡ ዓለም የጨለመችበት መሪር ሐዘን መርዶ የተሰማበት ቅጽበት ነበረች። በአሁኑ ሰዓት አካባቢው በከፍተኛ ድንጋጤና ሐዘን ተውጧል። የፖሊስ አባላትም ይህንን አሳዛኝ ድንገተኛ ሞት መንስኤ ለማጣራት ምርመራ ጀምረዋል። ከፕሮፔን ጋዝ እስከ ሌሎችም ለሞታቸው ጥርጣሬ የተባለ ሁሉም እየተመረመረ ነው። እጅግ በጣም ነው የሚያሳዝነው። እንግዲህ የሞታቸው ምክንያት ያው በፖሊስ ምርመራ ላይ ይገኛልና በጣም ያሳዘነኝ ነገር ግን አስቡት፣ ለበዓል እየተዘጋጁ ነበረ፣ ቤተሰቦቻቸውን ለማስደሰት በጣም ብዙ ነገር እያደረጉ ነበረ። እንግዲህ ያው እኛ ከጊዜ አንቀድምም፣ ያው ሁላችንም ጊዜያችን ጠብቀን መሄዳችን አይቀርም። ስለነታችን ነፍሳቸውን በአጸደ ገነት ያኑርልን። ግን ሁሌም እውነት ነው የምነግራችሁ። እውነት ሲሆን ያናድዳችኋል። ሸውቄ ስም ተሰብረው ነበር ጋይስ፣ ተሳድቤ ነበር እንዴ እኔ ማለት የሆነውን እውነት አይደለም የተናገርኩት። እኔ አወራሁት እውነት አይደለም ያልኩት እንዴ። እናውራ ካለንማ ገና ብዙ እናውራለን እኮ። ዌይተርነት አስቀጠራችሁ ሆቴል ውስጥ እንደምታሰሩም እናውራለን። እናውራ ከተባለ ተው፣ አፋችሁን እንዳከፍቱ። እውነት ነው የተናገርኩት። እውነት ምንም ውሸት የሌለው የማንንም ስም ያላጠፋውበት እውነተኛ ነገር፣ ስሜቴን ለእናት ያለኝን ስሜት ነው የተናገርኩት። በቃ እውነተኛ ለእናቶች የሚሰማኝን ስሜት ነውና እዚህ ሚዲያ ላይ መታችሁ ድራማ አትስሩ። እንደዚህ ብለሽ የሰውን እንትን ሰብረሽ ምናምን አታስመስሉ። ደግሜም ነግርሻለሁ። አንቺ አንገት የሌለሽና ቤታዮ ሲጀመር አንቺ አንገት የሌለው ግን መጀመሪያ የአንገት የሌለ ሴትዮ መጀመሪያ እናቱ ለልጆችሽ እናት የሚለውን ማዕረግ ያዢ። ከኔ ጋር ከመውራትሽ በፊት አይለፍልሽ የተባልሽ ለመሆን የምትሞክሪ የምትጣጣሪ ወፌ ቆመች። እድሜ ለኛ እድሜ ለጂጂኪያ በይ። እኔ በሞራሌ ባምናም አንቺ ስታወሪ ስትናገሪ የሰውን ቅስም አይደል እንደምሰጥ
የሚሰበርልሽ ቅስም የለም እንጂ እኔን እንደዚህ ብለው ምናምን ሁሉ ነገር እኛ ያደረግነውን ማድረግ ትፈልጊያለሽ፣ ለማድረግ እየሞከርሽ ነው፣ እያየንሽ ነው። ከዛ ሁሉ ጊዜ እባብ አንቺ እቺ ግድንግዷ ሴትየው አንዳለች፣ እሷ ሶስታችሁ አንድ አይነት ልብን ያላችሁ፣ ሶስታችሁ አንድ አይነት መርዝ። እሷ አሳዝና ጋይስ ተሳድቤያለሁ ነው እኔ በማሪ ምስኪን ንገሩኝ፣ የቱ ቤተሰቦች ተሳድቤያለሁ መልክት አይደለም ምኑ ነው የሚያሳዝነው? እስኪ ማለት ካወራን ብዙ የምናወራቸው ነገር አንድ ማስተዋል ያለብን ነገር አለ ብዬ ማስበው ሶሻል ሚዲያ ላይ የመጡ ነገሮች በሙሉ ሀሳብ ሊሰጥባቸው ይችላል። ያው ሲመጣም ደግሞ ሀሳብም እንዳለ ነቀፌታም ሊኖር ይችላል፣ ደግሞ ድጋፍም ሊኖር ይችላል። ግን እዛ ውስጥ የምንወስዳቸውን ነገር መለየት አንድ፣ ሁለተኛ ነገር ደግሞ ሀሳብ ሰጪዎች ነን ብለን የምናስብ ሰዎች ደግሞ እስከምን ድረስ ነው የምንሄደው የሚለውን ያንን ነገር ብንጠነቀቅ ጥሩ ነው ብዬ አስባለሁ። ማውራት አችልም ልጅ አቅፋ ህፃኑ ደግሞ ትንሹ ድምፁን ሳታችሁ ትንሹ አለ ደግሞ የ1 ዓመቱ አለ ባልዩ ይለምናታል አታልቅሽ። እኔ ያለቀስኩ አይደለም ማውራት አትችልም። በቃ ላይክ ሰው በሐዘን ሲታፈን ሰማው። ሐዘን ሰውን ሲያፍን ሰማይና ምድር ሲጨልም በቃ ነፍሴን ነጠቁኝ፣ በቁም ገደሉኝ፣ እናቴን ነጠቁኝ፣ ጉዶንኩኝ፣ ልልዬ ጉዶንኩኝ በቃ ላይክ ምትለው በጣም ያስፈራል፣ በጣም ያስፈራል፣ ያስፈራል። ባሌ ላይክ እኔ ለሷ ነው የምፈራው፣ ለልጃቸው ነው የምፈራው። እጅግ በጣም የሚያስፈራው እኔም እሱ ነው የሚያሳዝነኝ። አሁን አንዲት ያለችበት ኮንዲሽን አራስ ከመሆኗ ከዛ ደግሞ ሰሞኑን የነበረው አጀንዳ ጋር ምናምን ተደራራቢ ነው። ሀዘኑ ቀላል እንደማይሆን የታወቀ ነው። ግን ሰውን የሚያጽናናን እግዚአብሔር ነው። መጽናናትን አብዝቶ ይስጣት። ሌላውን ማድረግ አይቻልም። ያ ሁላችንም ወደዛው ስለሆነ እሱም ማሰብ ነው እንጂ በዚህ ሰዓት ምንም ሊያጽናናት የሚችል ቃል ይኖራል ብዬም እኔ አልገምትም። እግዚአብሔር ያጽናሽ። እሺ የታች አንዳንዴ እኮ ይደራል በባል ነገር አይደል? አሁን እቺ ልጅ ላይቭ ላይ እንደዚህ የማማጥና ድራማ ባትሰራ ኖሮ የእናቷ ሞት አሁን ገና ይሳለቁበታል። እንደ አጋጣሚ ነገሮች ተገጣጠሙ፣ ገና ሊሳለቁበት ሁሉ ይፈልጋሉ። ሰው መቼ እንደሚሞት አታውቀው። በሰከንዶች ልታጣው ትችላለህ። የእሷ እጅ አይደለም ያለበትና አሁን ገና ይመናዘሩበታል። እዛ ሰው ሀገር አስቀምጣት ስታጎሳቁላት ቆይታ እሷ ብቻ ጤንነቷና ትዳሯን ስትጠብቅ ትዳሯን አፋታ ምንም ገና እንደዚህ ያወራሉ። ነገሮች እኮ መቼ በድካም ያደጉ ናቸው። የኢትዮጵያ እናቶች ማረፍ የማይፈልጉ ናቸው። ጤናቸው የሚሰማቸው ሲንቀሳቀሱ ነው። ሲቀመጡማ ያውቁታል እኮ ምን እንደሚያደርጋቸው። ሲቀመጡማም እንዴት እንደሚብረከረኩብን እናውቃለን እኮ። ለኛ ብለው መከራ ከፍለው እንኳን አሁን ሰርቫይቭ እንዲያደርጉ እንኳን ማድረግ ማንችልበት ብዙ ኬዝ አለ። ለኛ ብለው ጠውልገው የሰዓት የሰው ቤት ፊት ገርፏቸው ስንት መከራ አይተው እዚያ ደርሰውን እንኳን አሁን እኛ ደረስን ብለን የነሱን ነገር ለመመለስ የተቸገረን ብዙ ሰዎች አለ። ስላለን አይደለም፣ ብር ስላለ ስለተረፈ አይደለም። እነሱ በከፈሉልን ዋጋ አሁን ላይ እኔ ደርሼ በብሬ ልመልሰው ማልችለው ብዙ ጤናዋ የጎደላት እናት አለች በየቤቱ። ብዙ እናቶች ዋጋ ከፍለዋል ለማሳደግ። ሳትበላ ነው ላንተ ልታበላ የምትሄደው። አንቺ ቢብላ ነው ያላትን የምትሰጥህ። ያ ግን ሰራተኛ ስለሆነች አይደለም። እናንተ እንደምትሉት ወይ በተቆረቆራችሁት አያችሁ 10% የተቆረቆራችሁ ትመስላላችሁ፣ 90% መርዛችሁን ትረጫላችሁ። ቤተሰብ ታያያላችሁ፣ መከራ ታዘንባላችሁ። ወይ እውቀት ኖሯችሁ ወይ አገናዝባችሁ ቢሆን እኮ በቃ ኬት ተሰብስበው እንደዚህ እንደሚያደነቁሩንና ትውልድ እንደሚያበላሹ ግራ እስኪገባን ድረስ የማህይም ጥርቅም ሆነ ሚዲያው ራሱ ወይ በትምህርት አልገፉ ወይ ደግሞ ስራ ሲሰሩ አላየናቸው። እያንዳንዱ ስቴፓቸው መንገድ የሳተ የማህይም ስራ ማለት ነው። መደረግ ካለበት እንደውም ማስቆምም ካለበት መንግስትም ኃላፊነት ወስዶ እነዚህ አይነት የሚዲያ ባለጌዎችን ባህልና ሴት ጥሰው ምን እንደሚናገሩ የማያውቁትን ስንቱን የቤተሰብ ትዳር ስንቱን ህይወት የሚበጠብጡን ሰዎች ነው ሀይ ማለት ያለብን። ሶሻል ሚዲያ ላይ እንደምታውቁት
በጣም እጅግ በጣም ብዙ ሀሳቦች ኮሜንቶች ይሰጣሉ። የትኛውን አንስታችሁ የትኛውን ትጥሉታላችሁ? እና ወደ ሚዲያ ላይ ከወጣን በኋላ ምንም ኮንትሮል የምናደርገው የኛ የሆነ ነገር የለም። ሚዲያ ላይ ያሰጣኑ ነገር በሙሉ እኛም አልፈን ራሱ ከሚዲያ አይጠፋም እና መጠንቀቅ ያለብን ምን ወደ ሚዲያ ማምጣት አለብን የሚለውና እኛ ሀሳብ ስንሰጥ ደግሞ የምንሰጠው ሀሳብ የምንናገራቸውን ንግግሮች መቆጠብ አለብን ብዬ አስባለሁ። እንደዚህ አይነት ባለጌዎች በስተው ነው ሌላ ሺህ ባለጌዎች እየፈሉ ያሉት። እንደ ሀገር ነው የሚያዋርዱን፣ እንደ ሀገር ማለት ነው። ሰው በስማም ብሎ ጠዋት ተነስቶ ስለ ሰው ለማውራት እቅድ ይዞ ሰውን ይሰድባል። አንድ ሰው እንኳን እሺ ተጣልቶ ነው ምናምን ይባላል። 2 ሰው 3 ሰው 4 ሰው ዴይ ቱ ዴይ ስለሆነ ሰው ላይፍ በልና ደረስት ዴይ ቱ ዴይ እንጀራቸው ስለ ሰው ላይፍ በቃ እንትናኮ በቃ ማለት ምንድነው እሱ የሚጠቅማችሁ? ስንት ዓመት አየናችሁ በዘር ሲያባሉን የነበረው አሁን በዛ ሲነቃባቸው ደግሞ ሌላ ግለሰብ ላይ ይመጣላችኋል ማለት ነው። ግለሰብ ላይ ደግሞ ብለው ሲያቅታቸው ምናምን ደግሞ አዛኝ የሚመስሉት ነገር ማለት ነው። የሆነ ነገር ተፈጠረ ሲባል ወይኔ መድኃኒዓለም ባላደረገው እንደው በጣም ያሳዝናል። መድኃኒዓለም እንደው እውነታችሁን ነው። እኛ ሞኝ ነን፣ መሀይም ነን፣ አልተማርንም ማለት እንደው ስንት አይነት ክፎች አላችሁ በመድኃኒዓለም፣ ስንት አይነት ክፎች አላችሁ በመድኃኒዓለም እዚህ ሚዲያ ላይ በኑሮ በህይወትም የተሻለ እንኳን ኑሮ ኖራችሁ እኮ ጀጅ ብታረጉ መልካም። ለራሳችሁ በመከራ ውስጥ የሆነ ላይፋችሁ እንኳን ሚዝረብል የሆነ ይሄ ነው ስትበላችሁ ስትጠየቁ እንኳን ይሄ ነው የምትሉት ነገር የምትናገሩት አንድ እንኳን ሀ ስትባሉ እንኳን ሀ ማለት ማትችሉ የሰው ህይወት እንትን ትላላችሁ። እናንተ አዋቂ ሆናችሁ ትናገራላችሁ፣ ታወራላችሁ፣ ትደሰኩራላችሁ። እንትና እንዲህ ስለሆነች እንደዛ ስለሆነች እያዳሜ እኮ የምታነሺው ማንነትሽ እኮ ይታወቃል። የተለየ ገበና የለሽም እኮ ኑሮሽ በብድር ኑሮሽ በታብታብ ኑሮሽ በወሬ ላይፍሽ የተመሰረተው በሰዎች ሰብራችሁ ምናምን አንቺ ስምሰብሪ ለብ አንቺ ስምታረጊው ነገር አንቺ የምትተማመኘው እኮ በምንሽ ነው? በኮሜንታተር በዚህ በሚደግፉሽ ሰው ነው። ተናግረሽ የሚያሳምን አንደበት ኑሮሽ አይደለም። ተናግረሽ የሚያማ አንደበት ኑሮሽ አይደለም። ምኞትሽ ግን ያናድዳል። እኔ ቤታ አንድ ነገር ልንገርሽ አይደለም የፈለግሽውን እያልሽ ቀን በቀን መተሽ ብትሰድብኝ አይ ዶንት ኬር። በልጄ ከመጣሽ ግን የፈለግኩትን ልልሽ እችላለሁ። በቃ ልጄን ከነካሽብኝ እልሻለሁ። እናት ነኝ። እናትነት ደግሞ የሚገባሽ እናት ስትሆኚ ብቻ ነው። የእናትነት ፊሊንግ የሚገባሽ ልጅሽን ቀይ መስመርሽ ናት አልፈይ ስትነካት ምንም ከአንደበትሽ ወጥቶ የምትናገሪው ልጅሽ ላይ ሲደርሱብሽ ነው። አንቺ ያንን አድርገሽብኝ ነው። ደጋፊ ስለበዛና ሰዎች ስላሉ አይደለም። አሁንም ጠብቀሽ ነገር ልታቀሳስሪ ትመጫለሽ። ሳታውቂው ቀርተሽ ነው፣ ሳትሰሚው ቀርተሽ ነው። ነገሩን ምክንያቱም ሳታውቂው ቀርተሽ ነው አይደለም። ውስጥሽ ያውቃል ምን እንደተፈጠረ ምን እንደሆነ ልብሽ ያውቃል። ግን ሚዲያ ላይ መጥተሽ እንደማያውቁሽ የሰው ልጅ እንደዚህ አታርጉ ምናምን እከት ሳታውቂው ቀርተሽ ነው። መሳሰሚ ቀርተሽ ነው። ምን እንደሆነ ሳታውቂው ምናምን ስቀርተሽ ነው። አታስመስሉ። እንደዚህ እያስመሰላችሁ ነው ሰውን የምትጨርሱት። አታስመስሉ። የእውነት ተናግራችሁ እውነት የሚናገር ሰው መቼም ተከብሮና ተወዶ አያውቅም። ሀቅ ነው። እውነት የሚያወራ ሰው ሁሌም ውሸታም ነው። እውነት ነው ያወራው። ነገም ከነገ ወዲያም ደግሞዋል። እውነት ነው የተናገረው። ትክክል የተናገረው። ቤተሰቦቻችሁን አሜሪካ እየወሰዳችሁ ሰራተኛ አታድርጉ ማለት ኃጢአት አይደለም። እናቶች እንኳን አይደለም እናቶች የኔ አያት 85 ዓመቷ ነው። ዛሬ ላይ ብር ሰጥሻለሁ ስራ ስሪ ብላት አትቀመጥም። ትሰራለች፣ ቤት ታጸዳለች። አያቴ ማለት ነው። ኢትዮጵያውያን እናቶች ሁሉም እንደዚህ ናቸው። መቀመጥ አይወዱም፣ ስራ ይወዳሉ። ግን ደግሞ እኛ ልጆቻችን እኛ እናስከብራቸው ካልን እኛ እንጡራቸው ካልን ካመጣናቸው እንጡራቸው ነው ያሉት። ካልሆነ አትንኳቸው፣ ሀገራቸው ይቀመጡ ነው ያሉት። ሀቅን የተናገርኩት ሀቅ እውነተኛ ነገር የተናገርኩት። ከዛ እናቶች እኮ እንደዚህ መሆን ስላለባቸው ነው መሆን አለባቸው። ግን እንደ ኢትዮጵያዊ ሶሻል ሚዲያ ላይ አመጣሽ እስካሳየሽን ድረስ አስተያየት ነው የምንሰጣችሁ። ብቻ ሁላችንም አንድ የምናውቀው እውነት የእኛ እናቶች መቀመጥ አይወዱም፣ ሪያሊቲው ማለት ነው። እና ኢቨን ራሱ እንደዚህ አሁን አይታችሁ ከነበረ ከጡረታ ከወጡ በኋላ መቀመጥ አይወዱም። መቀመጥም ጥሩ አይደለም ለትልቅ ሰዎች፣ መንቀሳቀስ ምናምን አለባቸው። አይሩ ነው
ስለ ሌላው ሀገር አላውቅም ማለት አሁን ውጭ ሀገር ሄደው እንደዚህ ይሆናሉ ምናምን ፈልገው የሚያደርጉት ከሆነ ጥሩ ነው። ግን የሆነ እንደ ግዴታ ሆኖባችሁ ስትሰሩትና ይሄ ለቤት ለልጆቻችሁ ነው መስራት ኤኒስ ግን ብቻ እኛ አናውቅም ስለዛ ታሪክ እና ፈርዘር ማናውቀውን ነገር የሆነ ውጭ ላይ የምናገኛቸው በጣም ትንሽ ኢንፎርሜሽን ብቻ ነው ማለት ሶሻል ሚዲያ ላይ በጣም ብዙ ጊዜ በጣም ትንሿ ነገር ናት የምትቀርብልን እና ያንን ይዘንኛ በጣም በሰፊው ኢንቨስቲጌት ባናደርግ እንደ ፖሊስ ስራችን አይደለም። በዛ ልክ በቃ ጓዳ ድረስ ገብተን ስለሰዎች ባናወራ ጥሩ ነው። ምክንያቱም ቃላችን ማን እንደሚሰብር ምን ሊያደርግ እንደሚሰማና እኔ ለሁላችንም ይጠቅማል ብዬ የማስበው ያንዳንዱ የምናረጋቸው ነገሮች የምንናገራቸው ነገሮች ነገ ምን ሊያመጡብን ይችላሉ የሚለውን ብናይ ጥሩ ነው። ኦፍኮርስ ሁላችንም በጣም ብዙ ስህተቶችን ሰርተናል በህይወታችን በእያንዳንዱ ህይወት አጋጣሚ ውስጥ እግዚአብሔር ይቅር ስለሚልና መርሳትን ስለሰጠን ግን ረስተን እናልፋለንና ለዛው ነው ሰዎችን ክሪቲሳይዝ የምናደርገው በነገራችን ላይና ብቻ ማንንም የማይጠቅም ነገር ላለማድረግ እንሞክር። ካደረግን ደግሞ ይሄ በነገራችን ላይ ተሳስቻለሁ ይቅርታ ማለት ምንም ማለት አይደለም። በቃ ይቅርታ መጠየቅ ትልቅነት ነው እንጂ ትንሽነት አይደለምና ስፔሻሊ ደግሞ ሰዎች ካለፉ በኋላ በእኔ ምክንያት እንኳን ቢሆን ይቅርታ ብሎ ማለት ትልቅ ነገር ነው ብዬ አስባለሁ። እና ደግሞ ይሄ ልክ አንድ ሰው ሲወድቅ እዛ ላይ ዱላ ምናምን ባናበዛ እኔ በነገራችን ላይ አሁን እኔ እንደ ሊያን በጣም ልትመለስ የምችል ሰው ትሆናለች ብዬ አስባለሁ። ግን አንደኛ ሰውም እሷን እንድትወድቅ አድርጎ ነው መሄድ የሚፈልገው እንጂ ይሄ በፍቅር አትራክት አድርጎ ወደ ግሩፑ ወደ ሌላ ኮሚኒቲ መቀላቀል የሚፈልግ አይመስለኝም። እና አይ ዶንት ኖ ኦዲየንሷም ሜቢ ይሄ ነገር ኦር ኔጌቲቭ ነገሮችን ስታወራ ሊሆን ይችላል የሚሄደው ሚዲያዋ ላይ ሰው ኮንተንት አድርገዋለች እና እሷን ልንቀይር የምንችለው በመግፋት አይመስለኝም። መሳብ በፍቅር መሳቡ የተሻለ ለውጥ ሊያመጣ ይችላል ብዬ አስባለሁ። እሷ ብቻ አይደለችም። በጣም እጅግ በጣም ብዙ ሰዎች አሉ በየቦታው ማስተካከል ያለብን ማለት ነው። እና እንዲሁም ደግሞ ፊት ለፊት የማንመጣ ደግሞ ኮሜንታተሮችም አለን የሰውን ህይወት ገደል የምንከት ማለት ነው። ሰው ሁላችንም ራሳችንን ስለምናውቅ ራሳችንን እናስተካከል የሚል መልዕክት ነው ያለኝ እኔ። ለዛሬ የነበረን ቪዲዮ ይመስል ነበር። ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩኝ።